ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? አጫጭር ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እንጋብዛለን። የተለያዩ መረጃዎችን ይዘናል። ከአርሰናል የጉዳት ዜና ጋር በተያያዘ የምንላችሁ ነገር ይኖራል። ኦዴጋርድን ጉዳት በተመለከተ አዳዲስ መረጃዎች ወጥተዋል። ይህንን ጉዳይ እንነግራችኋለን። ከዛ ውጭ የኪሊያን ኢምባፔ አንድ በዣቪ አሎንሶ ላይ የሰጠው አስተያየት አለ። እሱን የምንመለከት ይሆናል። ላሚን ያማልን የተመለከተ መረጃው እንዲሁ እንነግራችኋለን። ከዛ ውጭ ክርስቲያኖ ሮናልዶን የተመለከተም መረጃ ይዘናል። አብራችሁ እንድትቆዩ እንጋብዛለን። ከአርሰናልን ጀምርና ሌሎች መረጃዎችን እናስከተላለን። አርሰናል የሊጉ መሪ ከሆነ በኋላ አንዱ ፈተና የሆነበት ነገር የተጫዋቾች ጉዳት እንደሆነ እናውቃለን። በተለይ ማርቲን ኦዴጋርድ 3 ጊዜ ተጎድቶ ከሜዳ እንደወጣ እናስታውሳለን። ባለፈው በዌስትሃም በነበረው ጨዋታ ላይ ተጎድቶ እንደወጣ እናስታውሳለን እና አሁን እስከምን ያህል ጊዜ ድረስ ከሜዳ ይርቃል የሚለው ይፋ ተደርጓል እና ቢቢሲ እስከ ኖቬምበር መጨረሻዎቹ ድረስ ማርቲን ኦዴጋርድ የአርሰናል ጨዋታዎች ያመልጡታል የሚል ነገርን ቢቢሲ ይዞ የወጣው ዘገባ አመልክቷል። በእነዚህ ጊዜያት ውስጥ ብዙ የሚያመልጡት ወሳኝ የሚባሉ ጨዋታዎች ይኖራሉ። አሁን ለምሳሌ የሰሜን ለንደን ደርቢ ከቶተናም ጋር ያደርጋሉ እና ምናልባት ፊት ሆኖ ሊመጣ የሚችልበት ጨዋታ ይሄ ጨዋታ ነው እየተባለ ይገኛል። ያም ቢሆን በጣም ኦፕቲሚስቲክ ሆኖ የሚናገሩት ከሆነ ነው። ሊያመልጡት የሚችሉት የተለያዩ ጨዋታዎች አሉ። ለምሳሌ በቀጣይ ከኢንተርናሽናል ብሬክ መልስ ይገጥማል አርሰናል። ይሄ ጨዋታ ያመልጠዋል። ከዛ ውጪ አርሰናል ቀጥሎ የሚገጥመው ክሪስታል ፓላስን ነው። ከዛ ደግሞ በርንሌን የሚገጥም ይሆናል። በፕሪሚየር ሊጉ ተከታታይ 3 ጨዋታዎች ማለት ነው። ከዛ ውጪ በአውሮፓ ቻምፒዮንስ ሊግ አርሰናል ወሳኝ በሆነ ጨዋታ አትሌቲኮ ማድሪድን የሚገጥም ይሆናል። ይሄ ጨዋታም ማርቲን ኦዴጋርድ የማይሰለፍበት ጨዋታ ነው። ስላቪያ ፕራን እንዲሁ በተመሳሳይ የሚገጥም ይሆናል አርሰናል። ይሄም ጨዋታ ያመልጠዋል ተብሏል። እስከ ህዳር አጋማሽ ማለት ነው ማርቲን ኦዴጋርድ ከሜዳ ሊርቅ የሚችለው። ሌሎች የካራባው ካፕ ጨዋታዎችም ሊያመልጡት የሚችሉበት እድል አለ። ኢንተርናሽናል ፊክስቸሮችም አሉ፣ የተለያዩ ጨዋታዎች ለኖርዌይ የሚያደርጋቸው ማለት ነው እና ከ6 እስከ 8 ሳምንት ከሜዳ ሊርቅ እንደሚችል ነው ዶክተሮች የተናገሩት እና የመረመሩት እና ማርቲን ኦዴጋርድ ለነዚህ ጊዜያት ከሜዳ እንደሚርቅ መረጃዎች አመልክተዋል። ማርቲን ኦዴጋርድ ከዚህ በፊትም ፊት ሆኖ እየተጫወተ አይደለም። በተለይ ብቃቱ ላይ የግብ አጋጣሚዎችን በመፍጠር ረገድ ክፍተቶች እየታዩበት እንደነበር በተደጋጋሚ ስናነሳው የነበረው ጉዳይ ነው። አሁን ይሄ ጉዳት ደግሞ ይበልጥ የተጫዋቹን ፊትነስ ላይ ምናልባት አሉታዊ ችግር ሊፈጥርበት ይችላል ተብሎ ይጠበቃል። ሌሎች መረጃዎችን እናንሳ። ላሚን ያማል ከላማሲያ የወጣው ይህ ታዳጊ በተለይ ባለፉት ጊዜያት በእግር ኳስ ቤተሰቡ ዘንድ ሰፊ መነጋገሪያ እንደነበር እናስታውሳለን። በተለይ ከሜዳ ውጭ ባለው ባህሪና አሁን እያሳየ ከሚገኘው አንዳንድ ባህሪያት ማለት ነው እና ተጫዋቹ ገና በታዳጊነቱ በ18 ዓመቱ የተለያዩ ድሎችን ተቀዳጅቷል። አሁን ለምሳሌ የባሎንዶር እጩዎች ውስጥ እሱ አንደኛው ነበር። 2ኛ ደረጃን ይዞ ነው ያጠናቀቀው ከዴምቤሌ ቀጥሎ ማለት ነውና ገና በዚህ እድሜው ላሊጋን አሸንፏል። የአውሮፓ ሻምፒዮን መሆን የቻለ ተጫዋች ነው። በቆይታው ዙሪያ አንዳንድ እየተነሱ የሚገኙ ነገሮች አሉ ከያማል ጋር በተያያዘ ማለት ነው። ተጫዋቹ እስከ 2031 ባርሴሎና ቤት የሚያቆየውን ኮንትራት አለው። ይሁን እንጂ አንዳንድ ክለቦች አሁን የዚህ ተጫዋች ፈላጊ እንደሆኑ እየተነገረ ይገኛል። አንዱ ፈላጊ ሆኖ የተቀመጠው ቡድን ፔዤ ነው። ፔዤ እንደምታውቁት ባለፉት ጊዜያት ከባርሴሎና ተጫዋቾችን በማስኮብለል የሚስተካከለው የለም። ሊዮኔል ሜሲ፣ ኔይማርን ማስፈረም የቻለ ቡድን እንደሆነ እናውቃለን። አሁን ደግሞ ይህንን ተጫዋች ሊያስፈርም የሚችልበት እድል አለ ተብሏል። ነገር ግን ተጫዋቹ እስከ 2031 ያለው ኮንትራት ተጫዋቹ በቀላሉ ወደ ፓርክ ደ ፕሪንስ ላያቀና የሚችልበት እድል ሰፊ ስለመሆኑ እየተነገረ ይገኛል። ነገር ግን እስከ 250 ሚሊዮን ዩሮ ድረስ ገንዘብ በመመደብ ይህንን ተጫዋች አንድ ቀን ምናልባት በቅርብ ጊዜም ላይሆን ይችላል። ነገር ግን ፍላጎት እንዳላቸው የኳታር ኢንቨስትመንት ግሩፕ ባለሀብቶች ፍላጎት እንዳላቸው ተነግሯል። ተጫዋቹ የሜሲ ተተኪ ይሆናል ተብሎ እየተጠበቀ ይገኛል። በተለይ በባርሴሎና ቤት እያሳየ የሚገኘው እንቅስቃሴ የሚገርም ነው። ጉዳት ላይ እንደሆነ እናውቃለን። የግሮይን ኢንጁሪ ያለበት ነው። በቀጣይ በኤል ክላሲኮ ጨዋታ
ከሪያል ማድሪድ ጋር ባርሴሎና በሚያደርገው ጨዋታ ላይ ይመለሳል ተብሎ ይጠበቃልና አሁን ያለበትን ሁኔታ አስመልክቶ ዋን ላፖርታ የቡድኑ ስፖርቲንግ ዳይሬክተር የተለያዩ አስተያየቶችን ሲሰጡ እንደነበር እናስታውሳለን። ተጫዋቹ ጂኒየስ ነው እና እሱም ፕሮቴክት እና ጋይድ የማድረግ ኃላፊነት አለበት ክለቡ የሚል ነገር እንዳነሱና እናስታውሳለን። ለማንኛውም ወደፊቱ የፒኤስጂ ኢላማ ይሆናል ተብሎ ይጠበቃል። ወደ ሊቨርፑል እንሄድና አንድ መረጃን እናንሳ። ሊቨርፑል በተያዘው የውድድር ዓመት ጉዳት እያመሰው እንደሆነ እናውቃለን። በተለይ በተከላካይ መስመር ላይ እየገጠሙት የሚገኙት ጉዳቶች ከዚህ ቀደም ቡድኑ ባለበትም የተከላካይ መስመር ችግር እንደ አንድ ፈተና ሆኖበታል። ምክንያቱም ከዚህ ቀደም በጉዳት ታሪካቸው ለብዙ ጊዜ ያልተጫወቱ አንዳንድ ተጫዋቾች አሉ። አሁን ለምሳሌ ኮናቴ ከዚህ ቀደም በነበረው የጉዳት ታሪክ ጨዋታዎችን የሚያደርግ ተጫዋች አልነበረም እና አሁንም በዘንድሮ ውድድርም ጉዳት ያስቸገረው ነው። ማርክ ጉዌን በተከላካይ መስመር ላይ ለማስፈረም ጥረት አድርገው እንደነበር እናስታውሳለን፣ አልተሳካም። እሱም ጂዮቫኒ ሊዮኒንም ካስፈረሙ በኋላ ተጫዋቹ በኤሲኤል ጉዳት የሊቨርፑልን የተከላካይ መስመር እንዲሁ እንዲሳሳ ካደረጉ ምክንያቶች መካከል ነው። አሁን ግን የሪቻርድ ሂውጅስ እና ስፖርቲንግ ዳይሬክተሩ ሪቻርድ ሂውጅስ እና አርነ ስሎት ከወዲሁ የተከላካይ መስመሩን ለማጠናከር የጃንዋሪን የጥር የተጫዋቾች የዝውውር መስኮትን ኢላማ አድርገው እየተንቀሳቀሱ መሆኑና ንግግር መጀመራቸው ተሰምቷል። አይን ውስጥ ገብቷል እየተባለ የሚገኘው ኒኮ ሽሎተርቤክ ነው። 25 ዓመቱ ነው። በቦርሲያ ዶርትሙንድ ነው ያለው። አሁን በጣም ከፍተኛ ኢላማ ሆኗል። ከወዲሁ ደግሞ ስፖርቲንግ ዳይሬክተሩ ንግግር ጀምሯል ይህንን ተጫዋች ለማስፈረም የሚሉ መረጃዎች ወጥተዋል። ተጫዋቹ የግራ እግር ተጫዋች ነው። ነገር ግን ያለው አቅም የሚገርም ነው። አንደኛ እድሜው በጣም 25 ዓመቱ ነው። ለአንድ የተከላካይ መስመር ተጫዋች ማቹሪቲ ሌቭል ላይ ሊደርስ የሚችልበት እድሜ ነው። ከኳስ ጋር ያለው ምቾት በጣም እንዲደነቅ እያደረጉ ይገኛል። በተለይ በኢንተርናሽናል ኤክስፒሪየንስ ከጀርመን ብሔራዊ ቡድን ጋር ያለው ውህደት የሚገርም ነው እና አንዱ እንደ ኳሊቲ ተደርጎ እየተነሳለት የሚገኘው ከኳስ ጋር ያለው ምቾት ነው። የመሀል ተከላካይ ቦታውን ለማጠናከር ይህንን ተጫዋች እንደ አንድ ትልቅ ኢላማ አድርገውታል። ከቫንዳይክ ጋር ሊያጣምሩት ይፈልጋሉ ነው የተባለው ሊቨርፑሎች። ይህንን ተጫዋች ለማስፈረም ግን ቀላል እንደማይሆን ከወዲሁ እየተነገረ ይገኛል። ምክንያቱም ባየር ሙኒክ የተጫዋቹ ፈላጊ ነው። ከዛ ውጪ ሪያል ማድሪድም የተጫዋቹ ፈላጊ እንደሆነ ተነግሯል። ሽሎተርቤክ ኮንትራቱ እስከ 2027 የሚቆይ ይሆናል። ራሱ ቦርሲያ ዶርትሙንድ ይህንን ተጫዋች የሚያጣ ከሆነ የቼልሲውን አሌክስ ዲሳሲን የማስፈረም እቅድ እንዳለው ከወዲሁ ተነግሯል። ወደ ፖርቹጋል እንሂድና አንድ ነገር እናንሳ። ፔፔ የቀድሞ የሪያል ማድሪድ ተከላካይ ስፍራ ተጫዋች ከሮናልዶ ጋር የጠበቀ ግንኙነት እንዳለው እናውቃለን። በተለይ በክለብና በብሔራዊ ቡድን ሁለቱ ተጫዋቾች የማይረሳ ጓደኝነት የነበራቸው እንደነበሩ እናስታውሳለን እና ሮናልዶን በጣም እንከን የለሽ ተጫዋች ነው ሲል አድንቆታል። ተጫዋቹ ጨዋታዎችን ከሱ ጋር አድርጓል። ወደ 348 የሚጠጉ ጨዋታዎችን አድርጓል ከሮናልዶ ጋር። ሻምፒዮንስ ሊግ ማንሳት የቻሉበት አጋጣሚ ያለ። ከዛ ውጭ በዩሮ 2016 እንዲሁ በ2019 የዩኤፋ ኔሽንስ ሊግ ዋንጫዎችን ማንሳታቸው እናስታውሳለን እና ሮናልዶ አሁን 40 ዓመቱ ነው እና በአልናስር በሳውዲ ፕሮ ሊግ ሪከርዶችን እየሰባበረ ነው እና ምናልባት ክርስቲያኖ ሮናልዶ መች ሊያቆም እንደሚችል አናውቅም። ግን አሁን ባለው አቋም በጣም ጥሩ አቋም ላይ ነው። ሮናልዶ የምንጊዜው ምርጥ ተጫዋች ነው የሚል አስተያየቱን ሰጥቷል። በሮናልዶ እንደሚተማመንም ነው ፔፔ የገለጸው። ወደ ስፔን እንሂድና አንድ መረጃ እናንሳ። ኪሊያን ኤምባፔ የዣቢ አሎንሶን አስተሳሰብ አሁን እየተረዳ ነው ይመስላል። በተለይ ከስታይልና ከሌጋሲ ጋር በተያያዘ እየተረዳ ነው እየመጣን ነው የሚል አስተያየቱን ሰጥቷል። ዣቢ አሎንሶ ሊጫወት በሚፈልግበት ሜተድ ወይንም ደግሞ መንገድ አሁን ሁሉም ተጫዋቾች እሱን ለመረዳት ጥረት እያደረጉ ነው። አሁን ያለንበት ሁኔታም ጥሩ ነው የሚል አስተያየት ሰጥቷል። እና ከዛ ውጪ ሁለቱን አሰልጣኞች አነጻጽሮ ጥያቄ ቀርቦለት ነበር። ነገር ግን ሁለት የተለያዩ አሰልጣኞች እንደሆኑ ገልጿል። ትልቅ የሆኑ አሰልጣኝ እንደሆኑ በተለይ አፕሮቻቸው ከተጫዋቾች ጋር ያላቸው አፕሮችም የሚገርም እንደነበር ገልጿል። ዣቢ አሎንሶ በበኩሉ አሁን ያለው አዲስ አሰልጣኝ ነው። ብዙ አዳዲስ ጉዳዮችን መሞከር የሚፈልግ ነው። ራሱንም ፕሩቭ ማድረግ እየፈለገ ያለ አሰልጣኝ ነውና ሁለቱም አሰልጣኞች የተለዩ አሰልጣኞች እንደሆኑና በነሱ ስር በመስራቱ ደስተኛ መሆኑን ገልጿል። ኤምባፔ አሁን
በአሎንሶ ስር ጥሩ እንቅስቃሴ እያደረገ ይገኛል። 9 ግቦችን አስቆጥሯል። 2 ለግብ የሚሆኑ ኳሶችን አቀብሏል በላሊጋው ማለት ነው። ኤምባፔ እነዚህ ሁለት አሰልጣኞች የተለያዩ ያጫወትና የአሰለጣጠን መንገድ እንዳላቸው ገልጿል። ነገር ግን አሁን የአሎንሶን የአጫወትና ሜቶዶሎጂ የአጫወት ስልትና መንገድ እየተረዳ ነው እየመጣ ነው የሚል አስተያየቱን ሰጥቷል። የኮከብ ስፖርት ቤተሰቦቻችን ስላዳመጣችሁን እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።